እግዚአብሔር ለምንኖርባት ወደፊት ለወዳጆቹ ለሚያወርሳት በሰማያት ላለችው ዕረፍት ለመንግስተ ሰማያት አምሳል በምድር ሆነች የተባለች ከከናን አንድም ቤተክርስቲያን ያረፍንባት ይቺ ምንድናት ካልነ ንስሐ ናት። ንስሐ ናት። ዕረፍቶሙ ለእስራኤል በምድረ ፍልስጤም ሀበ ቦቡ አይሁድ ውስቴታ። እስራኤል በግብፅ ኖሮ ከመቀመጫ ጭቃ ከመረገጥ ወጥተው 40 ዘመን ተጉዘው ያረፉባት ዕረፍተ ፍልስጤም ዕረፍተ ንስሐ ናት። ግርማቸዋል። 40 ዘመን ጭቃ እያቦቁ አንድም ቀን ዕረፍት ሳያገኙ እየተሳቃዩ ወጥተው ዕረፍቶሙ ለእስራኤል በምድረ ፍልስጤም አመቦ አይሁድ ውስቴታ ተባለ። ልብ ብላችሁ ስሟት። ይቺ ምንድናት መሰላችሁ? እስራኤል በግብፅ ኖራ ስትቀጣ መከራ ሲበዛባት ጭቃ ስታቦካ ጭቃ ስትረግጥ ኑራ ከ40 ዘመን በኋላ ተጉዘው ያረፉባት ፍልስጤም ዕረፍተ ንስሐ ትባላለች። ዕረፍተ ንስሐ ያ የመከራዋ ዓለም አልፎላቸው ያን ስቃይ ተላቀው ውልቅ አድርገው ጥለውት ያረፉባት ያቺ ንስሐ ትባላለች። ስለዚህ ይህንን ማሰብ ያስፈልገናል። ይህ የንስሐን ጥቅም ዕረፍት እንዴት እንደምሰጥ ሲነግረን ነው። በሰንበት መስሎ ሲነግረን ነው። እንግዲህ ሶስተኛዋ ደግሞ የሰንበት ጌታ ሞትን ሙስና መቃብር አድርጎ የተነሳባት በስንታየ ዕረፍት የምትሆን የእኛ ትንሣኤ ያወጅንባት ከቅዱሳን ትንሣኤ ጋር ለክብር ለመውረስ የምንዘጋጅባት ለቤተ ክርስቲያን እቺ ሰንበተ ክርስቲያን ቅድስት ናት። ይቺ ዕለት በንስሐ ትመስላለች። በንስሐ ውስጥ አልፈው ዕረፍት ያገኙ ሰዎችን ትመስላቸዋለች። ክርስቶስ የተነሳባት ይቺ ዕለት በዚህ ትመስላለች። ዕለቱም ዕለተ እሑድ ጥንተ ፍጥረት የተጀመረባት አካላዊ ቃል ጌታችን ኢየሱስ ክርስቶስ የተጸነሰባት መጋቢት 9 በከርሰ መቃብር አድሮ ሙስና መቃብርን ሽሮ የተነሳባት መጋቢት 29 የቤተ ክርስቲያን የልደት ቀን በምትባለው ደግሞ ዕለተ ጴራቅሊጦስ የጻድቃን ዋጋ የተከፈለባት የሚመጣባት ይቺ ክብርን የምታደርግ የዕረፍት ዕለት ትባላለች። እነዚህ ሁሉ አጠቃላይ ምን ይባላሉ? የንስሐን ነገር ይናገራሉ። ስለዚህ እነዚህን የሚተኩ ሁሉ አጠቃላይ ንስሐ የዚህን ያህል ኃይል አላት ማለት ነው። በዚህ እየመሰሉ አባቶቻችን ያስተምራሉ ማለት ነው። ይህች ዕለት የተለየች ዕለት ናት። ስለዚህ ሁላችንም ንስሐን ገንዘብ አድርገን ዕረፍት እንደዚህ እንድናገኝ አምላካችን ይርዳን። እንግዲህ በንስሐ ውስጥ ሆነው 5500 ዘመን በሲኦል ጥልቅ ውስጥ ነው ወድቀው ክርስቲያኖች ደጅ ሲጸኑ የነበሩ ነፍሳት ቃል ኪዳን የተፈጸመባቸው በዕለተ ንበተ ክርስቲያን በትንሣኤ በእሑድ ነው እና ይቺ በንስሐ ትመሰላለች ለማለት ነው። ዕረፍት ዘበአማን የተባለች በእውነት እውነተኛ ዕረፍት ትባላለች። ንስሐ ዕረፍት ዘበአማን እውነተኛ ዕረፍት። ከእውነተኛ ዕረፍት በላይ ምን አለ ወዳጆቼ እህቶቼ? እውነተኛ ዕረፍት በጣም ልዩ እኮ ናት። እውነተኛ ዕረፍት ያለው የሚበላው ይስማማዋል፣ የሚጠጣው ይስማማዋል፣ የሚለብሰው ይሞቀዋል፣ የሚናገረው ይሰምርለታል፣ ተሰሚ ይሆናል፣ ተወዳጅ ይሆናል። አሁንስ እከሌ በመጣች፣ አሁንስ እከሌ በመጣ ይባላል። ገጥሟቸው አያውቅም? እዚህ እኮ ነው የምትናፍቁት። የለም እንኳን ቀርቶ ማለት ነው እንዲሁ ከከሌ ስር ከጎኑ ብንቀመጥ ብለን አስበን አናውቅም? ደግ ሰው ስን እንዲሁ አጎኑ አንድ ቀን ተቀምጭ። በአባቶች በኩል ደግሞ እንዲህ ይላሉ፣ ምን አለ አንድ ቀን ቤተ መቅደስ አብሬ ባገለግል ሚላሉ አይደል? የዚያን ሰው ደግነት ለመግለጽ ነው። እቺ ደግሞ ንስሐ ከዚህ በላይ ናት። ይገርማቸዋል። እምንጓጓላት ናት። ዝማሬ መላእክትን የምንሰማባት ዕረፍት ዘበአማን የተባለች እውነተኛ ዕረፍት ተባለች። መንግስተ ሰማያትን የምታወርስ ሌላው ዕረፍት የተባለችው ደግሞ
እመቤታችን በእውነት የምንወድባት ሰንበተ ሰንበታት የምትባል እመቤታችን ቅድስት ድንግል ማርያም ናት። አባ ጊዮርጊስ ወይም አባ ጽዬ ድንግል እንዲህ ይላታል። በከመየዊ መጽሐፍ ማእከለ ፈጣሪ ወፍጡራን እረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሑ ማርያም ዘገነተ ጽዬ ጻድቃን ወብኪ ይወጽሑ ኃጥአን እምደይን በማለት ተቀኝቶላታል። ያችሁ የእመቤታችን ራሱ አማላጅነቷ እረፍቷ ወይም ደግሞ ሰንበተ ሰንበታት የተባለችበትን ቅዱስ መጽሐፍ እንደሚነግረን በፍጡራንና በፈጣሪ መካከል የእረፍት ቃል ኪዳን ምልክት ሲሆን የሰንበታት ሰንበታቸው የእረፍታቸው እረፍታቸው የበዓላት ክፍራቸው የብርሃን ዕለት የክርስቶስ እናቱ ድንግል ማርያምን እንዲህ ይላታል። በአንቺ በገነት ያሉ የጻድቃን ነፍሳት አቦች ይደሰታሉ፣ ኃጥአንም ከደይን ይወጣሉ ይላታል። ይቺ በንስሐ መንገድ ትነገራለች። ኃጥአን ከደይን የሚወጡባት ችን ማለት ነው። ቅድስት ድንግል ማርያም እንዲህ ይላል። ተመስል ምኪ ማርያም ዕለተ ሳልስተ ወራቢተ ዘወለደት ጽጌ ወፀሐይ ዓለም ሬተ ወካይበ ትመስል ሳቤተ ዕለተ እስመ ፈረየት ኪያኪ ታመረ ግእዛን ሰንበተ ለለበ ሰማይ ወመምት ዘኮንኪ ዕረፍተ የተባለላት እመቤታችን ቅድስት ድንግል ማርያም ትመስል ምኪ ማርያም ዕለተ ሳልስተ ወራቢተ ከመ ወለደት ጽጌ ወፀሐይ ዓለም ሬተ ወካይበ ትመስል ሳቤተ ዕለተ እስመ ፈረየት ኪያኪ ታምረ ግእዛን ሰንበተ ለለበ ሰማይ ወበምድር ዘኮንኪ ዕረፍተ የተባለላት ይገርማችሁ። ይቺ እመቤታችን ናት። በእውነት እመቤታችን ቅድስት ድንግል ማርያምን የራቅነውን በአማላጅነቷ በእናትነቷ ወደ ልጇ ወደ ወዳጇ ታቅርበን። በእውነቱ እረፍት እንድናገኝ የተቀበዘበዘውን ዓለም ሰላም የሌለውን ዓለም መከራ የበዛበትን ዓለም ስቃይ የበዛበትን ዓለም በእውነት እመቤታችን ታውቅበታል። ይገርማቸዋል። ልጅ ትለዋለች። ሁላችንም ንገሯት፣ የእውነት ማለት ነው። እናቴ ድካሜን ታውቂዋለሽ፣ ያለሁበትን ሁኔታ ታውቂዋለሽ፣ በምን ሁኔታ ሁኜ እንደምኖር ታውቂዋለሽ፣ እባክሽን ለንስሐ ሞት አብቂኝ እንላት። እመቤቴ ድንግል ማርያም ሆይ እናትሽ ሐና አትክልትን አዝርዕትን እጽዋትን እንዲሁም ለዓለሙ ብርት ፀሐይን ያስገኘችልንን የስነ ፍጥረት 3ኛ 4ኛ ዕለታት ማክሰኞ ሮብን ትመስላለች። እንዲሁም በሰማይና በምድር ለሚኖረው ፍጥረታታቸው የሆነች አማናዊት ዕለተ ሰንበት አስገኝታለችና በሰባተኛው ትመስላለች ብሎ እንደነገረን እንዲሁ በዕለተ ሰንበት የተመሰለችው እረፍታችን ቅድስት ድንግል ማርያምን በእውነት በአማላጅነቷ እንድትጎበኘን የእናትነት ፍቅሯ እንዳይለየን የልጇ የወዳጇ የእርሷ አማላጅነት ከሁላችን ጋር ይሆንልን። ልብ በሉ እንግዲህ እነዚህ ነገሮች አጠቃላይ የዘረዘርናቸው ነገሮች ምንድን ነው ከተባለ ሰንበታት ሚስጥራቸውና ሀብታታቸው ለሰው ልጆች ያዘጋጀ አምላካችን ስብዓት ለእግዚአብሔር እግዚአ ሰንበታት ወአዝማን ወመዋዕል ለዓለመ ዓለም አሜን። ሰንበታትና ዓመታት ለየጊዜያት ባለቤት እግዚአብሔር ምስጋና ይሁን ዘለዘላለሙ አሜን እያልን ወደ እረፍቱ እንድንገባ በንስሐ በኩል ጠርቶናልና ንስሐ መግባትን እንዳንረሳ ለመናገር ነው። ለምን? መንግስተ ሰማያት የንስሐ ሕይወትነት ምስክርነት ነው ማለት ነው። የንስሐ ሕይወት ምስክርነት ነው። መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ አይደል? የትምህርታችን ርዕስ ቅድም እንድናልኳቸው ኩኑ ድልዋነ ለመንግስተ ሰማያት፣ ለመንግስተ ሰማያት የተዘጋጃችሁ ሁኑ። ስለዚህ ለዚህ መንግስተ ሰማያት ለዚህ የተዘጋጀችን የምታደርገን መብርሃን ቅድስት ድንግል ማርያም ናት ማለት ነው። እያችሁ ምታበቅ። ስለዚህ
እመቤታችን ቅድስት ድንግል ማርያም ሁላችንንም ለመንግስተ ሰማያት የተዘጋጀን ታደርገን። እንግዲህ የንስሐ ሕይወትነት ምስክርነት እንግዲህ ቅዱሳን መጻሕፍት በደንብ አድርገው ይናገራሉ። መንግስተ ሰማያት ቀርባለችና ንስሐ ግቡ በምትለው እርሱ ባስተማረብን ስብከቱ መናገሩ እስመ ለኪ ወሀብኪ መራየተ መንግስተ ሰማያት፣ መንግስተ ሰማያት የምታስገቢ ስልጣን ሰጠሽ ትብላለች። ንስሐን መንግስተ ሰማያት የምታስገቢ ምን ስልጣን ሰጠች? ማን ነው እንዲህ የሚላል?